አፍቃሪ ለሩት ይመስክሩ ወልደው ያሳደጓት እናትና አባት ከልጅነት ጀምራ መታመኗን መስክሩ እህት ወንድም ከምታውቁት ተናገሩ የሰፈር ጓደኞች ሳትዋሹ አውሩ ስለ ሩት ማንነት ለታማኙ አኩሩ መምህሮቿ ይጠየቁ ስለ ብሩክታዊ በክፍል ተሳትፎ መሆኗን ሰላማዊ ዝምተኛ ተማሪ መምህር አክባሪ ጨዋ ምግባርን ያሳየሽ ተፈቃሪ ኦዲየንሶችማ ልዩ ናችሁ ስለ ሩት መስክሩ ኦዲየንሶች ተናገሩ ታማኙ አፍቃሪ መሆኗን አሰመሩ በሚዲያ ሩቲ ስትመጣ ጀምረው አመት አለፋቸው መታመኗ አኮራቸው የእህቶቿ ኩራት አትጠገብ አሏት የባሏ ቀበጥ እያሉም አዜሙላት የሚዲያ መሪ ተብላ ተሰየመች የዩቲዩብ ድምቀት ኮከብ ስለሆነች ሮል ሞዴል እያሉም ይጠሯታል ታማኝ አፍቃሪ ሽልማት ይገባታል ሮል ሞዴል ብሩክታዊ ሀብቴ ከፍ አድርጋችሁ ጥሯት ለእህቴ ወጣት አብርሃም ሽልማቴ የፈጣሪ ስጦታዬ ሚስቴ ከልብ ታማኝ ክብሬንሽ ንግስቴ ደበቴ ሞልቶ እምነትሽ ገዝቶኛል ፍቅርሽ አሸንፎኝ ቃላት ጠፍተውኛል እማ ፍቅሬን በተግባር ታውቂያለሽ በፊደል ስብስብ በምን ላሙግስሽ ታማኟ ፍቅሬ ሽልማት ተሰጠሽኝ ውዴ እማ የልጆቼ እናት እንድትሆኝ በጥሩ ዘር ይባርክልን ፈጣሪ በልጆች ተደስተሽ ልኖር ኑሪ በእድሜ በጸጋ አብበን እናርጂ ፍቅራችን ሳይቀንስ እስከንጃጂ ቤታችን እንደ አብርሃም መጋቢ የተሰጠን እንደ ብሩክታዊ አሳቢ በረከት አይጥፋ ከቤታችሁ ከፈጣሪ ይሁን ምርቃታችሁ ለአብርሽ ጀግናው ቆንጆ ባል ምርጥ አፍቃሪ ፋሚሊ ቶክቶኩ ተቃጠለ በአብርሽና ብሩታ ቶክቶኩ ተቃወጠ እናንተ የሰው ደስታ አረ ምን ወዴት እየሄረ ነው ፋሚሊ ጦርነቱ ሲጠፋ እኮ ጦርነቱ ወደ አብርሽ ሆነ ቶክቶክ ላይ ብቅ በሉማ ይሄን ቪዲዮስ ከመጨረሻ አይታችሁ ኮሜንት ያልጻፋችሁ በእውነት እኔ እንጃ ስንት ጀግና ልጆች ተፈጥረዋል ጭብዳ ቀኑ አንቺ እነሱ እኮ ጭንቅላት የላቸውም እኮ እነሱ እኮ የኩላሊት ካንሰር ተማሚ ምንም ነገር እኮ ከዚህ በኋላ እኛም እንጀምራለን ዳይ እንደዚህ ክፉ የሆኑ ሰዎች ተቃዋሚዎች የሰው እንትን የሌላቸው እዝነት የሌላቸው እኛም እናዘጋባቸዋለን እነሱስ ማን ሆኖ እዚህ ቲክታክ ላይ ይቆያሉ አንዳንድ የሰው ከለር ለብሰው ሰው ያልሆኑ በግ ሆኖ ልክ ተኩላ ያመሰሉ አሉ በጣም ሰው በጭንቅላት ሰርቶ ሚዲያ ላይ ሲለወጥ እነሱ ደግሞ እነንትና እንትን ስለሆኑ ከዚህ ተነስተው እኛ ላይ ሸቀሉብን የኛን ሰዎች ሰብስበው ብር ሰሩባቸው ፖለቲካ እንዳንሰራ ፖለቲካችን እንዳናወራ ሰው ሰብስበው ይዘውብናል ምናምን እያሉ ከዚህ አስተሳሰብ ውጡ ከፖለቲካና ከዘረኝነት ውጡ ሰውን ስትወዱ ሰው ስለሆነ ብቻ ውደዱ ፍቅር አስተምሩ ጭንቅላታችሁን ተጠቅማችሁ በፖለቲካና በዘረኝነት ሳይሆን በመልካም ስራችሁ ህዝብን መማረክ ትችላላችሁ ሰው ሰልችቶታል ዘረኝነት ሰልችቶናል ጥላቻ ሰልችቶናል ጦርነት ሰልችቶናል በቃን ወላሂ በቃን ከዘረኝነት አስተሳሰብ ውጡ ሰው እንዲከተላችሁ ከፈለጋችሁ ሰው እንዲወዳችሁ ከፈለጋችሁ ከምቀኝነት ከዘረኝነት ከእንደዚህ አይነት አስተሳሰብ ከጥላቻ ውጡ እንከተላችኋለን የዛኔ አሁን የእናንተ ፋሽን አልፎ አሁን ደግሞ ፍቅር የሚያስተምሩ ሰዎች ተራ ነው ፍቅር አንድነትን ሰላምን የሚሰብኩ ሰዎች ተራ ነው ተራ ልቀቁ ዘረኞች ፖለቲከኞች ተራ ልቀቁ አትሰሙም እንደኛ ሰልጥቶናል ፍቅር ያሸንፋል እኛ ማንንም ሰው ባልና ሚስት ነኝ ብሎ ፍቅር የሚያሳየን ከሆነ እሱን እንከተለዋለን የእናንተን ጥላቻና ዘረኝነትን ከምንከተል ማለት ነው እኔ እውነቴን ነው እኔ እሱን ነው የምመርጠው ማንንም ባለትዳር ያልሆነ ሰው ራሱ ባለትዳር ነኝ ብሎ ፍቅር የሚያሳየኝ ከሆነ ኢትስ ኦኬ ከዘረኛው እሱን ድራማውን እሱን እከተላለሁ በቃ ይሻለኛል እንዴ ሺህ ዓመት ለማንኖረው እኮ ቀን ከሌሊት ውጋው ፍለጣው የመሳሪያ ብር እያዋጣችሁ እኮ አደነቆራችሁን ንገሩን እስኪ ሰልችቶናል ጦርነት ሰልችቶናል በቃ ጥላቻ ዘረኝነት ሰልችቶናል ፍቅር ነው የምንፈልገው አንድነት ነው የምንፈልገው አንፈልግም በቃ ጋይስ ማውራት የምትፈልጉ ካላችሁ በየተራ አውሩ እሺ ኮፒ ሊንክ እያረጋችሁ ኮፒ ሊንኩን አትርሱት
አዎ ከዘረኝነት አስተሳሰብ ውጡ። እንድንከተላችሁ እንድንደግፋችሁ ከፈለጋችሁ ከዚህ አስተሳሰብ ከጥላቻ ከምቀኝነት ውጡ። ጭንቅላታችሁን ተጠቀሙና ህዝብ እንዲከተላችሁ አድርጉ። እንደነ አብርሽና እንደነ ሩታ እንደነ ሀቢባ አያችሁ። ሀቢባ እኮ ማለት ነው አንድ ሺህ ፎሎወርስ ካላት የሚከተላት 10,000 ሰው ነው የሚከታተላት 10,000 ሰው ነው። አስወጥተዋቸው ነው ወይስ ወጣችሁ ነው? አስወጥተው ነው ወይስ ወጣችሁ ነው? ጋይስ ኮሜንት ላሳውቁኝ። ራሳቸው ነው የወጡት። አዩ በቃ እሺ፣ መግባት የምትፈልጉ ካላችሁ እየገባችሁ ሀሳባችሁን ቀጥሉ። ቤታችሁ ነው፣ መድረካችሁ ነው፣ እንደፈለጋችሁ። አብርሽንና ሩታን የምትደግፉ የተለየ ሀሳብ ያላችሁ እየገባችሁ ሀሳብ ስጡ። ኮፒ ሊንክ እያደረጋችሁ ቤቱን ያ ደግሞ እኮ ማለት ነው ሀያት ምን አለ መሰለሽ እኛ መፈመስም አሁን አንዳንድ ጊዜ የሚገርምሽ ከገጠር መተው ከንትን ብለው በቃ የሚያሽፉት ነገርስ ንቀታቸው የኛ ከገጠር የታረሰ አይደለም ወይ የሚበላው? ህዝቡ ከየት ከማርስ ላይ እየወረደ ነው እንደሚበላው። አሁን እኔ በለቀኩት ኮሜንት ላይ እንኳን የሸገር ልጅ ሆንኩ የሸገር ልጅ መሆን የምጠቀመኝ የገጠር ልጅ መጥቶ እኮ ናትሽ ላይ ነገሰ። የገጠር ልጅ መጥቶ እኮ ዱባይ ላይ ሰርጉን አሳያችሁ እኮ። እኔ እኮ ግርም ነው የሚሉኝ ንቀታቸው ማሬ። ንቀታቸው ደግሞ ከጥላቸው የገጠር ሴቶቹ እንደሆነ ሀብታም ወንድ ነው የሚጠብቁት ከመስራትና ከመለወጥ እዛ ሾው ምናምን እያሉ እኛ ማሁንማ ተዋውቀናል። አዳሚ ምንም ብትማር ተማሴት ኪሳው ላይ 300 ሴት አንድ ዲያስፖራ አገኘው ብሎ የተዘረዘረው የገጠር ሴት አይደለም። እኛ ገጠሪዎች ተለምነን በስነ ስርዓት ባልመቶልን ምን ብለን ነው ሰው አትነካኩን። ፋጢማ ልታወሪ ነው? ሰላም አለይኩም። አዩ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? አለን አልሐምዱሊላህ። እኔ ምልሽ ነገር አስተያየት ደግሞ አብርሽና ሩታን ሰው እንደዚህ ቅናት ምንድነው? እነሱ ደግሞ የፈለጉት ከዚህ የበለጠ ነው የሚያረጉት እንጂ አልሐምዱሊላህ ከዚህ በታች እንትን አይሉም። ሰው ምንድነው? ምቀኝነት እኮ ነው፣ ዘረኝነት እኮ ነው። እነሱ ዘር ለዘረኝነቱ እኛ ያየን ነገር አለ፣ ቪዲዮ ወጥቶ የሰሩ ነገር አለ። ለሰው ለተጎዳ ዝም ብለው የሚያወሩት የለም። ውዷ ፖለቲካ ሰርተው ጊፍት የሚሰራው ይኸውልሽ፣ የሆነ ማህበረሰብ እንወክላለን ይሉና አንድ ሁለት ቀን ይንጫጩና ጊፍት ይሰበስባሉ። ልክ ሆዳቸው ራስ እንዳረጉ ደግሞ ከሚዲያ ይጠፋሉ። ያ ማህበረሰብ መሬት ላይ ያለው ማህበረሰብ እናቴ የቀን ሰራተኛው ምስኪኑ ያልቃል በጦርነት። እነሱ ግን ሚዲያ ላይ ጊፍታቸውን ስብስብ አድርገው ወደ ዳር ይወጣሉ። ይሄ ነው እሺ። እነሱ ለተራበው የሚሉት ማለት ነው። ለተራበው የሚሉት እኛ ያየን ነገር አለ። ለተራበው ብለው አበባ ስለምንወደም ወይ ቆይ እየረዳን አይደለም ወይ? የእርዳታ አለ የተባለበት ቦታ ላይ የማዳም ቅመም ናት በአንደኛ ደረጃ የምትሳተፈው ውዷ። አሁን እኮ የቸገረን አረብ ሀገር ላይ በደስታቸው ቀን ማለት ነው። እነሱ የሚደስቱበት ቀን እንዴት እንደዚህ ይላሉ? ምቀኝነት ነው እንጂ ሰው እኮ ያስደስተዋል። መልካም ንግግር ሰደቃ ነው። ግን በየቲክቶኩ ከፍቶ ይሄን ያክል አብርሃም እኮ ብር ስጡኝ አላለም እኮ በራሱ እኮ ነው እንቅስቃሴ ያደረገው። ከዚህ መበለጠ እኮ ሊሆን ይችላል። ግን ደቡብ የሆነ ነገር ሲያደርግ ዘረኝነታቸው ስለለመዱ ይነሳሉ። ወላሂ ዘረኝነት አረ አላህ ቀልብ ይስጣቸው ውዷ። በጣም ብዙ ነው። የሰውን ደግሞ የሰውን ሞራን መንካት ጥሩ አይደለም። በቃ እነሱ ምን ለማድረግ ነው? ሁሉም የየቦታ ምቀኝነት ነው። አብርሃም አሴ መኪና ገዛ፣ አሴ ከዚህ መበለጠ ይደርሳል። ግን ምን እንደዚህ ያረጋቸው? አረ ቢስሚላህ በጣም አስጠላል። ከዚህ መበለጠ ሪፖርት እያረጉ ነው። ማታ ራሱ ፎቶዬን ለጥፈው በየቤቱ ፎቶዬን ለጥፈው ሲሰድቡኝ መጣት አስገብኛለች። ልስገድ። እሺ ውዷ፣ እሺ መግባት የምትፈልጉ ገስት ላኩ። ተቃራኒ ቤት እና አብርሽን እነ ሩታን የሚጠሉበት ቤት ገብታችሁ ለማብራት አታውሩ፣ ለማስረዳት እንዳትሞክሩ። እኔ ተረዳሁት። ይሄ ወላሂ አብርሽ እኮ ለተቸገረ እኮ የሚረዳ ሰው ነው። ለስንቱ ቤት እየሰራ ነው። ለስንቱ ማልከበረበት ቤት አልገባም። እኔ ማልከበረበት ቤት ማያዳምጡኝ ሊሰድቡኝ ከሆነ ሊያንቋሽሹኝ ከሆነ ማናቸውን ቤት አልገባም። ራሴ ቤት ገብተው ይጠይቁኝ፣ ማስረዳት ያለብኝን አስረዳለሁ።
ሲያወሩ ግን በማስረጃ ነው የምሰማቸው። ምላስሽ ቆረጥ። አንቺ ደግሞ የለው ትላለች። ከታች ደግሞ አንቺ ላይ ዘረኛ ከዘር የምታባዩ ጥምብ ዘረኝነት እኮ ጥምብ ነው። ደቡት ብሔርተኛ ነው ዘረኝነት ጥምብ ነው። ግን ሁሉም የእናታን ቅጣ እኔ 1000 ብር ሰጣለሁ ካልኩ መብቴ ነው። በቃ ሽንት ቤት መጠብኩ መብቴ ነው። በቃ እነሱ ሲቸገሩኝ ይሰጡኛል እንዴ? ቁጭ ብሎ የሚለምኑ ፋጤ ቆይ ታወሪያለሽ። ለእንትና እድል ስጫት። ገኒ ልታወሪ ነው? አውሩ። በየተራሱ ኮፒ ሊንክ እያስደረጋችሁ ቤቱን። እሺ ይጠቅመናል፣ ቢያንስ እስካለን ቢሆን ይጠቅመናል ቤቱ። ኧረ ትኖራለሽ፣ የት ትሄጃለሽ? ትኖራለሽ፣ ከጎንሽ ነን እኛ። በሰርጋቸው በጣም ደስ ብሎኛል። እግዚአብሔር አምላክ ይባርካቸው፣ ትዳራቸው የተባረከ ይሁን፣ ወልደው ይሳሙበት። ግን ይሄን አክል ሪስ አድርጎ ባያወሩበት አንድ ዩቱበር እዚህ ዱባይ ስለመጣ ይሄን አክል ሪስ አድርጎ ትልቅ ዩቱበሮች ትልቅ ቲክቶከሮች ቦታ በጣም ደስ ብሎኛል። ምክንያቱም የበለጠ ነው የሚፋምሱት። ችግር የለውም። ግን ገብተሽ ስታስረጃቸው አሁን ቅድም ሆነ ቤት ገብቼ ነበረ። እውነትሽን አሁን አያት ስትናገሪ ነው የገባኝ። ጌታን ማንም ቤት አልገባም ከዚህ በኋላ ከልጆቻችን በስተቀር። እኔ ቲክቶክ ተጠቃሚ አይደለሁም። ያው እንደዚህ ገስት ሳገኝ ገብቼ አወራለሁ። ግን ገብቼ አወራውኝ ችግር ላለስ ልጆች የሚረዳ ልጅ ነው ስል የሚያወጡት ከአንደበታቸው የሚያወጣት ቃላት በኢየሱስም እዛ ጋር አያስቆምሽም። ቆመሽ እንድታዳምጪ አያደርግም። ደግሞ ከሃይማኖት ጋር የሚያገናኝ ነገር አይደለም። ወኔ ወረቀት ለጥፋለች፣ ቀለበት ለጥፋለች። ምንም ስቤ ላንብቦ ብዬ አቃተኝ። እግዚአብሔርን ቤቱን አላስኩትም ስሙን ማን እንደሆነ ገብቼ ላስረዳቸው አልኳቸው። እማ ሰላም ነሽ እላታለሁ። እማሽን ሂጂና ፈልጊ ይባላል። እንደ ሰው ቤት ስትገቢ እንደነሽ እናት ብለሽ ነው የምትገቢ። ክብር ላለው ነው። ሰው ክብር ስለማያውቁ ስለ ክብር የማያውቁ ናቸው። ስለ አብርሃምና ሩታ ስራዬ ብሎ ቁጭ ብሎ የሚሳደቧቸው ስለ ሰው ክብር የማያውቁ በሰው ደስታ የሚቀኑ ቅንቅናሞች ናቸው። እና ስለዚህ አያትዬ አይሰማሽ፣ እኛ በጣም ደስ ብሎናል። የግሬስ ፋሚሊዎች ምንም ነገር ብሉን አንሰማቸውም። አሁን ላይ ደስታችንን እያጣጣምንበት ያለበት ደግሞ ገና ሀ ብሎ እንትና ዩቱብ ላይ ሲቀርብ ማነው አባይ ቲቪ ላይ ሲቀርብ ዱባይ እጄ ነው ሰርግ ያለው። በቃ ቃሉን ፈጸመ፣ ኦዲየንሱን አከበረ። ምን አደረገ ከዚህ በላይ? ማነው እንደዚህ የሚያደርገው? እንዲያደርጋሉ ብሎ የሚያደርግ ዩቱበር አለ ወይም ዘፋኝ አለ? እዚህ ሲመጡ ዘፋኞች ሲመጡ እናያቸው አይደል እንዴ? በስንት ብር ነው የሚገባው? ምን እናርጋቸው? ምን አይነት ቲሸርት ለብሰን እንዴ? የሚዲያ ተጠቃሚ እኮ ነን፣ እናያቸዋለን። አዲስ ነገር አይደለም። ምን በአብርሃም ነው የተጀመረ ዱባይ መምጣት? ገና ከዛ ሳይመጣ ነው ቻሌንጁ የተጀመረው። ስለዚህ ይፋቱን። አንቺ በግ አንቺ ምን ትሰራለሽ ታዲያ? እዚህ በግ የለም፣ እዚህ አጥንት የለም። እጂ ወደ አውሪ ሰማው ገነት አትሳደቢ አትና ሚውት አድርጊ። የራሷ ጉዳይ ገደል ትግባ። ከፈለ የፈለገችውን መጻፍ ትችላለች በራሷ ስልክ ስለሆነ ማለት ነው። ምንም ችግር የለውም። የአብርሽና የሩታ ደጋፊ ደግሞ እንኳን ደስ አላችሁ፣ እንኳን ደስ አለን። ማንም የፈለገ ነገር ማውራት ይችላል። እኛ ስለ ሰው አያገባንም፣ ስለ ራሳችን ነው እንጂ በቃ የኛ ልጆች ከዚህም በላይ ወደፊት ነው እንጂ የሚሄዱት። ምንም ሰሙ ሞዴሬተር አለሽ አይደል? ሰሙ ሞዴሬተር ትላንትና አልሰጠውሽም? ኦኬ እሺ፣ ሰጥቼሽ ነበር እኮ ትላንትና። እስኪ ቼክ አድርጊ። ሰጥቼሻለሁ ትላንትና። ፉል ሞዴሬተር አለሽ። ገስት ማኔጅ ትችያለሽ፣ ሚውት ማድረግ ትችያለሽ፣ የምታውቂያቸውን ልጆች ማስገባት ትችያለሽ። እኔ ስለማላውቃቸው ፋሚሊዎቻችሁን ፕሮፋይል ካረጉት ውጪ ማለት ነው። አስገብኝ። እሺ በስርዓት የሚያወሩትን ምናልባት አስገብተን በስርዓት ካወሩ እናዳምጣቸው። ስድብ ከጀመሩ ግን ንቅል አርጊያቸው። ሰላም ሀዩኔ፣ እስኪ አንዴ ላውራና ትንሽ ልውጣ። ሰላም እንዴት ነሽ? አለሁ እግዚአብሔር ይመስገን። እንዴት ናቸው? አለን። በእነ አብርሽ ዙሪያ ነው የምታወሪኝ? አዎ ትንሽ ብቻ ነው። ሁሉም ስለተባለ ምንም በቃ ያልተባለ ነገር እኮ የለም። እሺ እንትና መስላኛለች ጥሩ። እሺ ውዷ አውሪ። አሁን ለምሳሌ ሀቢባ ያኒ አብርሽና ሩታን ተዋቸው። ቀልድም ያኒ ቁም ነገር የሚሰራሉ፣ ቀልድም ጨዋታ የሚሰራሉ። ሀቢባ ቀን ውሎዋን ስለ እርዳታ እየሰራች
በእጇ ያኔ ባጎረሰ እጇ አይደለም እንዴ የተነከሰችው? ስንት ብለዋታል። በቃ የሆነ የማይጠበቁ ሰዎች አይደለም እንዴ ሰደባት? የማይገባ ስድብ በሆነ በአንዲት ነገር እሷን ለመጣል በጣም እየተሯሯጡ ነበረ፣ ግን አልተሳካላቸውም። አካውንት ቢዘጋ አካውንት ይከፈታል። ኖርማል ነው ይሄ። አፏን ግን አይዘጉትም። እርዳታዋንም ትቀጥላለች። እነሱም ምንድነው ያዩት? በቃ ሰው ወደ እነሱ ታብታብ 10 ጊዜ አንድ አበባ ታብታብ ኮፒ ሊንክ እያሉ ስለሚውሉ ይሄ ስለቀረባቸው ነው። የ10 ጊዜ የመዳም ቅመሞች ለምሳሌ እነሱ የመዳም ቅመሞች አይደል እንዴ አንበሳ እያወረዱላቸው? እሺ እነሱ ምን አረጉ ለመዳም ቅመሞች? ለምሳሌ በቃ አሁን አንድ ብሔር እና አንድ ብሔር እየተጫወቱ አንድ ብሔር ከአንድ ብሔር ይጫወታሉ። 20 አንበሳ 25 15 አንበሳ ይወርዳ። እነዛ ሰዎች ምን ሰርተው ነው የሚወርድላቸው? እኔ ያልገባኝ ነገር ይሄ ነው። ምንም አልሰሩም፣ ግን የሆነ ብሔር ከብሔር ስለሚጫወቱ የአንድን ብሔር ደግፈው የአንድን ብሔር እንትን ስለሚሉ 20 አንበሳ ይወርድላቸዋል። በቃ እናትሽ እንድትሆንልሽ እየተባለ ምንድነው አሁን ይሄ ጥቅሙ? እናትሽ እንድትሆንልሽ 10 ጊዜ ነው እስኪ በእናት አፍ የሚጸዳዱት። እና ሲጀመር ምንም ማለት አይደለም። እና አብረሽ እና ሩታ ይሄን ተባሉ ተብሎ ራሱ ብዙ ነገር አምና አንስቶ እኮ ነው እንደዚህ እነ መንሱር ኧረ በጣም ብዙ ሰዎች ተናግረዋል። እዚህ አይግራማቸው አይድቃቸው። በየሁሉም ቤት እየሄዳችሁ ደግሞ አስተያየት አትስጡ። እና ጨርሻለሁ። አዩዬ አመሰግናለሁ። እሺ ማውራት የፈለጋችሁት አውሩ ወይስ? ሰላም አለይኩም ወንዶች እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አልሐምዱሊላህ ተናገር። ለምን ወራሽ? ለምንድን ነው የምትነቅሏት? እንዴት ነሽ ማሬ? አሳብሽን ግለጪላችሁ። እሺ ማሬ። እና እኔ የምላችሁ ነገር እያንዳንዳቸው ተዘፈው ወንበር ላይ ተዘፍዝፈው እያንዳንዳቸው ታንዱ ብሔር አጀንዳት ያደረጉ ሰውን ሲያባሉ ሰውን ሲያስገድሉ ምናምን ያ ነገር ሲያልቅባቸው ዙረው ደግሞ አበባ መልቀሚያና ባፋቸው እየተጸዳዱ ሰውን እያቆሸሹ በለመዱ አፋቸው ያንኑ ያፍስሷቸው የኪሳቸው መሙሊያ አበባ መለመንያ እንጂ ለመዳም ቆሞች አዝነው አይደለም፣ ምንም አዝነው አይደለም። ስለዚህ እንጀራቸው ነው፣ ምንም ማድረግ አይቻልም። ሰውን እየተሳደቡ እንጀራቸው ነው። አብርሽና ሩታን ደግሞ ገና እንገድፋቸዋለን እስከ መጨረሻ ድረስ እንደው እንሸልማቸዋለን። ግድ እኮ መንጭገው እኮ እርዱን አላሉ። ገና እንገድፋቸዋለን። ማንኛቸውም ሰው ስጦታ እንደሚሰጠው ምክንያቱም የወጣቱ ተምሳሌት የፍቅር ተምሳሌት ስለሆኑ ገና እንገድፋቸዋለን። እየተሽለጠለጡ 25 ሴት ወይንም 15 ሴት 10 ሴት ህይወት ያበላሹ ወይንም ሴቲቱ ደግሞ ህይወቷን አበላሽታ ተሰላሳው ወንድ ጋር በየቦታው የተላላጠይ ለቁም ነገር ያልደረሰች ይቺ ህፃን ልጅ ለቁም ነገር ገና ትምህርቷን ሳይጨርስ ለቁም ነገር ስለደረሰች ገና ይሄ ህፃን ልጅ በ20 ምናምን አመቱ ገና በህፃንነቱ ለቁም ነገር ስለደረሰ ዋው ብለው ሊበሉት ስጋቸውን ቦጨቋቸው። አንድ ደግነቱ ምንም ቱር የለውም፣ ቱር የላቸውም። ዘወር ብለው ያያዋቸውም በህልማቸው ጭራሽ እንደ መፍተና መፈጠራቸው ያውቋቸውም ከስራቸው በስተጀርባ ማለት ነው። ስለዚህ አይድነቃችሁ፣ በቃ አይድነቃችሁ። ሰው ናቸው ተልባቸው። በቃ እኔ ቃላት ያንሰኛል ለሁሉም ነገር። ሲጀመር ታብታብ አርጉ ምናምን ብቻ ያኔ ቁጭ ብለው ተዘፍዝፈው ስራ ቢይዙ ምን ቢይዙ በመዲያም ቅመሞች ነው እና አብርሽ 20 ደቂቃ ለቀው ሁሉም ቢዩ ብናይላቸው ታብ ብናደርግላ ይሄ ማን ሸር ብናደርግላቸው ምን ችግር አለው? እሳቸው 24 ሰዓት አይደል እንዴ ቁጭ ብለው ታብታብ አድርጉ እንዲህ አድርጉ እያሉ አበባ እየለመኑ የሚለው ዲቆት እየተቀቡ ጨጓራቸው በሽተኛ የሆኑ ውስጣቸው ስንት በሽተኛ ይሆናል በሚጥሚጣ በመቃጠል እየለመኑ። እነዚህ ልጆች እኮ 20 ደቂቃ ብቻ ነው ሰርተው የሚሄዱት። እንደዛ አሁን ሲጀመር መእሳቸው አብርሽ አሁን ስንት ነው የሚከፈለው? በሁለት ነው የሚከፈል። ስንት ነው ቢፈልግ ማለት ነው እዚህ እንደፈለገ ግልብጥብጥ አድርጎ መደገስ ይችላል። አያውቁም። እሳቸው በማንነቱ ኮርቶ ኮንፊደንስ ኑሮ ሰርቶ ነው የሥራ ፈጠራ ሰርቶ እዚህ ደረጃ የደረሰው።
ሲቀጥል ደግሞ በፈጣሪ ስራ እየገቡ ነው። አሁን እነዚህ ሰዎች ምንድን ናቸው? በፈጣሪ ስራ ይገባል። ግማሹን ቀይ፣ ግማሹን ጥቁር፣ ግማሹን መልከኛ ምን የልብ ነጭ የልብ ብቻ ነው ዋናው ነገር ማለት ነው። አሁን እንደው ሰው ተማልጠብቀው ሰው ነው አሁን በሰው ምን አለች እንትና ራሄል የምትባል ምን አለች? ስገቢ በሰራተኝነት አገልግያቸው ማሬዋ 20 ሺህ ከፍሉሻል በወር ለምን ካሁኑኑ እነሱ ጋር እግራቸውን አታጥቢላቸውም? እንቅጠርሽ፣ እንደውም ነይ እንቅጠርሽ አንቺ ጋራ ማለት ነው ራሄል የምትባይ ሲጀምር እሳቸው ሰራተኛ ይቀጥራሉ። ሀያት እንዲህ አለች ብሎ እኮ ሊፖስት እኮ ነው። እኛ እንቀጥርሻለን ውዷ፣ እንደውም ይቀጥሩሻል፣ 20 ሺህ ይከፍሉሻል በወር ማለት ነው። ችግርሽን የምታራግፊበት 20 ሺህ ይከፍሉሻል። ግን እግራቸውን ነው የምታጥቢው። በተለይ የሩታ ነገር እያጠብሽ ሎሽን ምናምን ተቀቢያለሽ። ስራሽ በቃ የሩታን እግር ማጠብ ነው። ደግ ያደረኩሽ። እንደዚህ አትሳደቡ። እኛ መልሳችን ራስ ምታት ነው። ተው አትሳደቡ፣ አትሳደቡ። ሩታዬን ልንገርሽ በጣም ነው የሚቀኑባት፣ በጣም ነው የሚቀኑባት ከምንም በላይ የሰው እንደው ወደዚች በቃ እናንተ መጀመሪያ እንደው ትንፈጠርም ሆነ ምንም የሰው ውዴታ ይስጠንበሉ ለማንኛቸውም ነገር። እስቲ እንደሳቸው ወንድ የተሆኑ ሰው ተሆኑ የሰው መሀባ ካላችሁ ከፍተው ዩቲዩብ የማን ነው አይ አንዴ እንትን ነው የሚከፍለው ሰርተው እንደሳቸው ያገኙ። እስቲ ወንድ ተሆኑ ሴት ተሆኑ። ሲቀጥል ደግሞ ማንኛቸውም ሰው የሚሳደቡት ምን የሚሉት በመዳም ቅመም ታብታብ ነው። የመዳም ቅመም የኛ ብቻ ትሆናሉሳ። የመዳም ቅመም የማንም ናት፣ ያንዲ ሰው ብቻም አይደለ። ቢታመሙ ቢረዱ ምን ቢሉ የምትረዳ የመዳም ቅመም ናት። ቤታቸውን ከፍተው እሳቸው ዝም ብለው ነው እንትን የሚሉት። ማንም 5 ሳንቲም የሚጨመር የለም። የመዳም ቅመም ብቻ ናት እዚህ ደረጃ ማንንም እንትን የምትለው። እኛ ብቻ እንጠቀም። 24 ሰዓት ወንበር ላይ ቁጭ ብለው እኮ ሻወር እንኳን አይወስዱም። የሰቀሉት ልብስ እንኳን አይሸጡም። አፋቸውን ከፍተው የነገር ሱስ ተመዳም ቢተው የተሻለ ስራ የሰሩት እኮ የመዳም ቅመም እኮ ስለ ታብታብ ስላደረገች ስለገዟቸው ካስተመር ስለሆኗቸው ምናምን ነው። ሁላቸውም እያንዳንዱ ታንድ ደምረው ደረጃ እየያዙ ከፍ ያሉት በመዳም ቅመም ነው። ምን ነው ነገሩና አሉ እራስ ወዳድ ሆኑ ሳጨራሹንም አራስተፈ። በነገራችን ላይ አሁን ሀቢባ አለች፣ ጀግና ናት። የተበደለ ሰው አይታ ዝም አትልም። ቤቷን ከፍታ ማንንም ሐቅን እየፈረደች ቤቷን ከፍታ ትሰጣለች። የመዳም ቅመሞች 1-2 እያሉ ይረዳሉ። ምንድነው ይሄ ሁላ? ምንድነው እንደዚህ ማድረግ? እንደ ሰው ለምንድን ነው የሚያሽ? እንደው አበሻ የሚወደው ሲያለቅሱና ሲለምኑ ብቻ ነው። ሲለምኗቸው ኮንፊደንስ የሚኖራቸው እንጂ ትላንትና ወጣት አለምንም ነገር በራሱ ተማምኖ ወጣትነቱ ለማንም አራያት የሆኑ አይወዱም። ሲያለቅስ የበታችነት ሲሰማው ነው የሚወዱት። ይሄ ልጅ ትላንትና ስንት ልጅ ነው አሁን በራሱ የራሱን ስም እየሰደቡ ምን እያሉ እየቦጫጨቁ ፎቶውን እየለጣጠፉ ወደ 30 ምን ተዛም በላይ ይሆናሉ። በሱ ስም እየነገዱ ብዙ ነገር ደርሰዋል። ብዙ ነገር እያገኙ ነው። እየተለወጡ ህይወታቸውን እየለወጡ ነው። እያየናቸው ነው ያገሮቹ ልጆች። በጣም ለወጣት ተምሳሌት ማንም ሲለወጥ ደስ የሚለው መለወጥ ተቻሉ ይለወጡ ምንም ችግር የለብኝም የሚል ጀግና ነው። ዞር ብሎ ያያቸውም የሰው ደስታ የሚያስደስተው ነው። ህይወቱ ብስቁልቁል እያለ ችግር የለብኝም እሳቸው ተተደሰቱ የሚል ልጅ ነው። ሁላቸውም የዋህ ናቸው። የውስጣቸውን አቆ ግን ፈጣሪያቸው እችን ርዝቃቸው መብላቸውን በካፍቶላቸዋል ይኖሩበት። እስቲ ማን ነው ወንድ እንደው ዱባይ በርች ከለፋ ላይ ሚስቱን ቀለበት አድርጎ የሚያስደስተው ማን ነው? እስቲ ወይ ሴቲቱ ብር ቀለበት ገዝታ ባልገዝታ አንጥታ የወንድ ሴት ባል የቀማይ ሴት ናት የምትሆነው። የተከዳይ ናት እኮ እንደዚህ ቆን የሚያረጋት እኮ የሚባሏን የተከዳይ የተቀማይ ናት። ይሄ ይገባችሁ ይገባል። በቃ ወንዱም እንደዛው ስንት ሴት ያስለቀሰ ነው። እና አመሰግናለሁ ስላስገባችሁ ልጆች። እኛም ብቻ ነው ያስተማሩን ውዷ። እኛም ከልብ ነው የምናመሰግነው። እና አብርሽንና ሩታን የሚደግፈው ከሁሉም ብሔር ነው። ከሁሉም ብሔር አሁን አብዛኛው ሚዲያ ላይ የሚናፈሱት የኛ አካባቢ ልጆች ናቸው ምናምን እና አብርሽና ሩታን የሚደግፉት ቋንቋ አያውቁ፣ ብሔር አያውቁ፣ ሃይማኖት አያውቁ። በቃ ጥሩ ሰው እስከሰራ ድረስ ለምን ሸይጣን አምላኪ አይሆንም? እከተለዋለሁ።
ረርድብን በይ። አሁን አንዷ ምናምን ሙስሊም ናችሁ ምናምን የምትይዋ ልጅ ማለት ነው። አንቺ ሂጃብ ለብሰሽ አንቺ ሙስሊም ተብዬ ሆነሽ መጥፎ ስራ የምትሰሪ ከሆነ እቃወምሻለሁ፣ አልፈልግሽም። ጥሩ ምንም አይነት ሃይማኖት ተከትሎ ግን ጥሩ የሚሰራ ከሆነ እከተለዋለሁ፣ መብቴ ስለሆነ ማለት ነው። አንዴ በሃይማኖት አንዴ በዘር በማትመጡበት የለም ግን እንጥጥ ነው። እሺ አትልፉ። አሪታ ወይ እንዴት ነው? ሰላም ነው አለን አልሐምዱሊላህ። ሀሳባለሽ መስገን አለውኝ። እኔ እናንተ ነገሮች ሲዘዋወሩ ነው ያየሁትኝ በርግጥ እና ስላዳመጣችሁት እስከ መጨረሻው በጣም አመሰግናለሁ። እወዳችኋለሁ። በምርጥ ቪዲዮ አሪፍ ቪዲዮ አመጣላችኋለሁ። አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድ ግርሲ ፋሚሊ በርቱ፣ አይዟችሁ፣ ከጎናችሁ ነን። ምንም የሚፈጠር ነገር የለም። አብርሽና ሩታ ሁልጊዜም ወደፊት ናቸው። አዎ